ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለ10ኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዚህ ለሰን ላይ እንግዲህ ግሬቲንግ ኬሚስትሪ በባለፈው ለሰናችን ስለ አልኬን በሰፊው ተምረን ነበር ማለት ነው። ዛሬ ደግሞ የምናየው ከኤክሰርሳይዝ 6.1 እስከ 6.7 ስለ አልኬን ብቻ የሚጠይቁ ጥያቄዎችን አብረን የምንመለከት ይሆናል ማለት ነው። እንደነዚህ አይነት ጠቃሚ የሆኑ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ጥያቄዎቹ እንግባ። ኤክሰርሳይዝ 6.1 ዲፋይን ሆሞሎገስ ሲሪስ ይለናል። ዲስክራይብ ካራክተሪስቲክስ ኦፍ ዋት ሆሞሎገስ ሲሪስ። ስለዚህ ሆሞሎገስ ሲሪስን ዲፋይን እናደርጋለን። ከዛ ደግሞ ካራክተሩስ ምንድን ነው የሚለውን ነገር እንገልጻለን ማለት ነው። ስለዚህ ሆሞሎገስ ሲሪስ ብለን የምንጠራው ኢት ኢዝ ኤ ግሩፕ ኦፍ ኦርጋኒክ ኮምፓውንድ ነው። የኦርጋኒክ ኮምፓውንድ ፋሚሊዎች ናቸው። ግን እነዚህ ግሩፖች ምን ይኖራቸው ማለት ነው? ሲሚላር ጀነራል ፎርሙላ ያላቸው እንዲሁም ደግሞ ሴም ኬሚካል ፕሮፐርቲ የሚኖራቸው ግሩፖች ምንድናቸው ማለት ሆሞሎገስ ሲሪስ ብለን እንጠራለን። ለምሳሌ አልኬን ብዙ ሆሞሎገስ ሲሪስ ግሩፖች አሉት ማለት ነው። ሚቴን፣ ኢቴን፣ ፕሮፔን፣ ቡቴን እያል አሁን እናያቸዋለን። ግን ምን አይነት ካራክተር ያሳያል ሆሞሎገስ ሲሪስ ብለን የምንጠራው ምን አይነት ባህሪ ያሳየናል የሚለውን ነገር እንመልከት። ካራክተሪስቲክስ አር ዋት ሜምበር ወይንም የሆሞሎገስ ሲሪስ ሜምበሮቹ ምን ይኖራቸዋል? ሴም ፋንክሽናል ግሩፕ ይኖራቸዋል። አንድ አይነት የሆነ ፋንክሽናል ግሩፕ ይኖራቸዋል። እንዲሁም ደግሞ ሴም ጀነራል ፎርሙላ ይኖራቸዋል። እንግዲህ ሆሞሎገስ ሲሪስ ብለን የምንጠራው ይሄ አይነት ባህሪ ያለው እንዲሁም ደግሞ ኦልሞስት ኬሚካል ፕሮፐርቲ ሴም ነው። ምክንያቱም ፋንክሽናል ግሩፓቸው አንድ አይነት እስከሆነ ድረስ ኬሚካል ፕሮፐርቲያቸውም አንድ አይነት ነው ማለት ነው። በተጨማሪ ደግሞ ሴም ፕሪፓሬሽን ሜቴድ ሚቴን የሚመረትበት መንገድ ኢቴን የሚመረትበት መንገድ ሴም ነው ማለት ነው። እነዚህ የሆሞሎገስ ሲሪስ ካራክተሮች ናቸው ወይንም ባህሪያቶች ናቸው ማለት ነው። እዚህ ላይ ተማሪዎች ሆሞሎገስ ሲሪስ ብለን የምንጠራው ለምሳሌ አልኬንን ብንወስድ አልኬን እነዚህ ሆሞሎገስ ሲሪሶች ይኖሩታል። ሚቴን CH4 ሲኖረን እንዲሁም ደግሞ ኢቴን ደግሞ CH3 አለን ማለት ነው። ቡቴን ደግሞ CH3 CH2 CH3 አለው። ይቺ CH2 ሆሞ ነው የምትሆነው ካሁን በኋላ ማለት ነው። እንዲሁም ቡቴን CH3 CH2 ሁለት CH2 ግሩፖች አሉ ማለት ነው። ፔንቴን እንደዚሁ CH2 በአንድ CH2 እየጨመረ ይመጣል። ከዚህ በኋላ ቁጥሩ እየጨመረ ነው የሚመጣው። ስለዚህ ዲፈረንሳቸው አሁን ሚቴን ከኢቴን የሚለየው በCH2 ነው። እንዲሁም ደግሞ ኢቴን ከፕሮፔን የሚለየው በCH2 ይቺ ዲፈረንስ ነች። ኮመን ዲፈረንሳቸው CH2 ግሩፕ ነች ማለት ነው። እና እነዚህ ዘሆል ሊስት የተደረጉት የአልኬን ሆሞሎገስ ሲሪስ ወይም ግሩፖች ናቸው ማለት ነው። ኩዌስችን ነምበር 2 ዴተርማይን ኢፍ ኢች ስቴትመንት አባውት አልኬን ሆሞሎገስ ሲሪስ ኢዝ ትሩ ኦር ፎልስ። ስለ አልኬን ሆሞሎገስ ሲሪስ ትሩ የሆነው ወይንም ፎልስ የሆነውን ግለጹ ነው የሚለን። ለመጀመሪያው አልኬን ሆሞሎገስ ሲሪስ ሃዝ ጀነራል ፎርሙላ ኤንድ ኔም ነው የሚለን። የስ ሚቴን፣ ኢቴን፣ ፕሮፔን እያልን የራሳቸው ጀነራል ፎርሙላ አላቸው። እንዲሁም ደግሞ ምን አላቸው ማለት ነው? ስምም አላቸው ማለት ነው። ጀነራል ፎርሙላው የአልኬን CnH2n +2 ነበረ። ስለዚህ ሁሉም በዚህ ጀነራል ፎርሙላ ነው የሚተዳደሩት ማለት ነው። ቢላይ ኮንሲኩዌቲቭ ሜምበር ዲፈር ባይ ኮንስታንት CH2 ዩኒት ይላቸዋል። ዲስ ዋን ኢዝ ኦልሶ ትሩ። CH2 ነው ዲፈረንሳቸው፣ አሳይቻቸዋለሁ። በዚህ CH2 ግሩፕ ይለያያሉ ማለት ነው እና መልሱ የትሩ ነው። ኦል ሜምበር ኮንቴን ደ ሴም ፋንክሽናል ግሩፕ የስ። ሁሉም የአልኬን ግሩፖች እስከሆኑ ድረስ አልኬን የሚኖረውን ፋንክሽናል ግሩፕ አሊያም አልኪን የሚኖረውን ፋንክሽናል ግሩፕ ደ ሴም ፋንክሽናል ግሩፕ አላቸው ብለን ካራክተሩ ላይ አይተና ማለት ነው። ይሄም ትሩ ነው ማለት ነው። ዲሌይ ኮንሲኩቲቭ ሜምበር ዲፈር ባይ ዋት የኮንስታንት ሞሌኪላር ማስ ኦፍ 14 ይለናል። እዚህ ትሩ፣ ይህም ራሱ ትሩ ነው። ምክንያቱም CH2 ነች መለያዋ ካልን አንዱ ካርበን 12 ነው። የካርበን ማስ 12 ነው። የሃይድሮጅን ማስ ደግሞ 1 ነው ማለት ነው። ግን ሁለት ሃይድሮጅን ስላላችሁ በሁለት ስታበዟት 2 ትመጣላችኋለች። ስለዚህ 12 ሲደመር 2 which is equal to 14 ይኖራል ማለት ነው። እና ይህም ትሩ ነው ማለት ነው። ኤክሰርሳይዝ 6.2 ኤክስፕሌን ኢች ኦፍ ዘ ፎሎዊንግ ፋክት አባውት አልኬን ነው የሚለን። የመጀመሪያው ጥያቄ አልኬን ሾው ሬጉላር ኢንክሪዝ ኢን ቦይሊንግ ፖይንት አስ ዜር ሞለኪላር ዌይት ኢንክሪዝ ነው የሚለን። እንግዲህ አልኬን ማሳቸው በጨመረ ቁጥር ወይም ካርበን ነምበራቸው ዊዝ ኢንክሪዚንግ ካርበን ነምበር ኦር ሞለኪላር ማስ የተለያዩ ቦይሊንግ ፖይንታቸው ምን ያደርጋል ማለት ነው? ኢንክሪዝ ያደርጋል። ይህ የሆነበት ምክንያት ለምንድን ነው የሚለን። ስለዚህ ይህንን ስታብራሩ በመጀመሪያ አልኬን ምን ነበሩ? ነን ፖላር ናቸው። ምንድን ናቸው?
ነን ፖላር ናቸው። ነን ፖላር ስለሆኑ ደግሞ በፓርቲክሎቹ ወይም በሞሌኪሎቹ መካከል ያለው ኢንተር ፓርቲክል ፎርስ ምንድነው ማለት ነው? ለንደን ፎርስ ነው። አሁን ለምሳሌ CH3 ከCH3 ጋር ያለው ኢንተር ፓርቲክል ፎርስ ምንድነሽ ማለት ነው? ለንደን ፎርስ ነሽ ማለት ነው። ይቺ ፎርስ ዲፔንድ የምትሆነው ማስ ላይ ነው። ማስ ሲጨምር ለንደን ዲስፐርሽን ፎርሱ ምን ያደርጋል ማለት ነው? ኢንክሪዝ ያደርጋል። እሱ ጨመረ ማለት ሂት ሪኳየርድ ቱ ቦይል ሃይስት ይሆናል ማለት ነው። ስለዚህ የያዘው ኢንተር ፓርቲክል ፎርስ ለንደን ዲስፐርሽን ፎርስ ስለሆነ ይሄ ፎርስ ደግሞ ማስ ሲጨምር ምን ያደርጋል ማለት ነው? ኢንክሪዝ ያደርጋል። በባለፈው ለሰናችን በሰፊ አይተነው ነበር። ሁለተኛው ጥያቄ ምንድን ነው የተባልነው? ብራንቺንግ ዲክሪዝ ዘ ቦይሊንግ ፖይንትስ ኦፍ አልኬን። እንግዲህ ብራንችድ ቼን ያላቸው አልኬኖች አነስተኛ ቦይሊንግ ፖይንት አላቸው። ከምን አንጻር? ነን ብራንችድ ከሆኑት። ለምሳሌ ይሄ ኖርማል ቼን ኦፍ ሄክሴን ነው። 6 ካርበን የያዘ ሄክሴን አለ። ይሄኛውም በተመሳሳይ ሌላኛ ነን ብራንችድ የሆነ ብራንች የሌለው ወይም ቅጥያ ሰብስቲቴንት የሌለው ምን አለ ማለት ነው? ሄክሴን አለ ማለት ነው። እነዚህ ኖርማል ቼኖቹ ከፍተኛ ቦይሊንግ ፖይንት ሲኖራቸው ብራንችድ የሆኑት ደግሞ እንደነዚህ አይነት ለምሳሌ ይሄ 6 ካርበን ነው የያዘው 1 2 3 4 5 6 ይሄም 6 ይዟል። ዘሴም ካርበን ነምበር ኑሯቸው ግን አንደኛው ብራንችድ አንደኛው ደግሞ ነን ብራንችድ ሲሆን ነን ብራንችዱ ከፍተኛ ቦይሊንግ ፖይንት ሲኖረው ብራንችድ የሆነው ግን አነስተኛ ቦይሊንግ ፖይንት አለው። ሪዝኑ ለምንድን ነው የሚለን። ስለዚህ መልሳችሁ የሚሆነው ነን ብራንችድ የሚባሉት አልኬኖች እንደዚህ ስትሬት ቼን የሆኑት ከፍተኛ ቦይሊንግ ፖይንት እንዲኖራቸው ያደረገው አንዱ የሄክሴን ሞለኪል ከሌላኛው ሄክሴን ሞለኪል ጋር ኢንተራክት ሲያደርግ ብዙ ሰርፌስ ኤሪያ አለው፣ ብዙ ኢንተራክሽን ማካሄድ ይችላል ማለት ነው በቀላሉ። አሁን ይሄ ኢንተራክሽኑ በጨመረ ቁጥር ከፍተኛ ቦይሊንግ ፖይንት አለው ማለት ነው። ነገር ግን ብራንችድ ከሆነ ደግሞ ሰርፌስ ኤሪያ ይቀንስበታል። ያ ማለት ኢንተራክሽኑ አነስተኛ ይሆናል። ከቨር የሚደረጉ ይኖራል። አሁን ለምሳሌ ይሄ ከዚህ ጋር ኢንተራክት ቢያደርግ ይሄ ከዚህ ጋር ኢንተራክት ቢያደርግ በመካከል ላይ የሚኖረው ማለት ነው ክፍተት ይኖረው ማለት ነው። በአነጋገር ለንደን ፎርስ ምን ያደርጋል ማለት ይቀንሳል። ምን ላይ? ብራንችድ ላይ ማለት ነው። ስለዚህ በዚህ መሰረት ቦይሊንግ ፖይንቱ ነን ብራንችድ የሆኑት ከፍተኛ ቦይሊንግ ፖይንት ሲኖራቸው ብራንችድ የሆነው ግን አነስተኛ ቦይሊንግ ፖይንት እንዲኖረው አድርጓል። ዲቶዋት ዘ ፕሬዘንስ ኦፍ ስሞል ሰርፌስ ኤሪያ ኢን ኮንታክት የሚያደርጉበት ብራንችድ የሆኑት ሰርፌስ ኤሪያቸው አነስተኛ ብዙ ኮንታክት አይኖራቸውም ማለት ነው። ይሄ ግን ነን ብራንችዱ ብዙ ቦታ ላይ ኮንታክት ይኖራቸዋል። አሁን ዶት አድርጌ እንዳሳየኋቸው ማለት ነው። ሌላኛው ጥያቄ አልኬን አር ኢንሶሊብል ኢን ዋተር። የስ ኢንሶሊብል ናቸው። ቢኮዝ አልኬን ምንድን ናቸው? ነን ፖላር። አልኬኖች ነን ፖላር ናቸው። ነን ፖላር ናቸው። አኮርዲንግ ቱ ላይክ ዲዞልቭስ ላይክ ፕሪንሲፕል አልኬን መስት ቢ ዲዞልቭ ባይ ዋት? ነን ፖላር። በነን ፖላር ነበር ዲዞልቭ መሆን የነበረባቸው ማለት ነው። ነገር ግን ወተር የተሰጠ ምንድን ነው ማለት ነው? ወተር ኢዝ ዋት? ፖላር። ወተር ምንድን ነው? ፖላር ነው። ወተር ፖላር ስለሆነ አንላይክ ይሆና ማለት ነው። አልኬንን ዲዞልቭ ማድረግ አይችልም ማለት ነው። ዩኒቱ ላይም በሰፊው እንደተማራችሁት ላይክ ዲዞልቭስ ላይክ ተመሳሳይ በተመሳሳይ ይሟሟል። ፖላር ባይ ፖላር፣ ነን ፖላር ባይ ነን ፖላር። ግን አልኬን ነን ፖላር ሆኖ ወተር ደግሞ ፖላር ስለሆነ ይሄንኛው ፖላር ስለሆነ አልኬንን ዲዞልቭ ማድረግ አይችልም። ዲዞልቭ መሆን የሚችሉት ነን ፖላር በሆነ ሰብስታንስ እንደነ ቤንዚን፣ ቶሊዩን ኤንድ ፔትሮሊየም ኢተር አይነት ነገር በእነሱ ዲዞልቭ መሆን ይችላሉ ማለት ነው። ኤክሰርሳይዝ 6.3 which structure does not represent two methyl ፔንቴን ነው የሚለን። ከነዚህ ከሚታዩአችሁ ስትራክቸሮች መካከል ቱ ሚታይል ፔንቴንን መግለጽ የማይችለው የትኛው ነው የሚለን። ስለዚህ ይህንን ለመመለስ ለሁሉም ስም አዩፓክን የምናወጣላቸው ስም ስናወጣላቸው ይህንን የማይገልጽ ነገር ልናገኝ እንችላለን ማለት ነው። ስለዚህ የመጀመሪያውን ለምሳሌ ስም ስናወጣ የምንቆጥረው ብራንችድ ቼን ባለበት ዳይሬክሽን ነው። እዚቻ 1 ብትሉ እዚህ ላይ 2 ይኖራቸዋል፣ 3 4 5 ይኖራቸዋል። ሁለተኛው ላይ ሚታይል አለች ይቺ ማለት ነው። ስለዚህ ይህን ስጠሩት ቱ ሚታይል ምንድነው ማለት ነው? ፔንቴን ነው ማለት ነው። ፔንቴን። ስለዚህ ትክክል ነው። ይሄ ይገልጸዋል ማለት ነው። ሁለተኛው ላይ ቢ ላይም ደግሞ ስትገልጹ እዚች ላይ 1 2 3 4 5 እንላለን። ስለዚህ ቁጥር ሲቆጥሩ 1 2 3 4 5 ይሄ ምን ይሆናል ማለት ነው? ቱ ሚታይል ምን ፔንቴን ነው ማለት ነው። አሁንም ይሄ ይገልጸዋል። ኤም ይገልጸዋል፣ ቢ ይገልጸዋል ማለት ነው። ሲ ላይም እንመልከት። ሲ ላይ የምትወስዱት በተመሳሳይ እቺ 1 ብትሉ 2 3 4 5 ነው። ይሄ ምንድነው ማለት ነው? ቱ ሚታይል ፔንቴን ነው ማለት ነው። ይሄ ፔንቴን። ስለዚህ ዘሴም ነው። ሌላኛው ደግሞ ይሄንኛው እንመልከት። 1 2 3 4
5። ይሄ ግን ሶስተኛው ላይ ነው ምን ያለው ሚታይል ግሩፕ ያለው ማለት ነው። ስለዚህ 3 ሚታይል ነው ማለት ነው። 3 ሚታይል ፔንቴን ነው ፔንቴን። ስለዚህ ይሄ መግለጽ አይችልም ማለት ነው እና መልሳችሁ ዲ ይሆናል ማለት ነው። ሁለተኛው ጥያቄ ራይት ዘ ስትራክቸር ኤንድ ጊቭ ዘ አዩፓክ ኔም ፎር አን አልኬን ዊዝ ኬሚካል ፎርሙላ C6H14 that has only primary CH3 and secondary CH2 ካርበን አተም የሚላችሁ ይሄ አልኬን ስሙ ምን ይባላል? ስትራክቸሩን ትጽፋላችሁ፣ ስሙን ደግሞ ምን ልትሉ ትችላላችሁ ነው የሚለን። ስለዚህ ወደ መልሳችሁ ሲገቡ ባለ 6 ካርበን ነው። CH3 CH2 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 CH3 በዚህ መንገድ ብንገልጸው 6 ካርበን የያዘ ማለት ነው። ሃይድሮጅኑ ደግሞ 14 ነው። እናንተ ካውንት ማድረግ ትችላላችሁ። 14 ሃይድሮጅን ይዟል። ይቺ ፓርት ስትወስዷት ስንት ሃይድሮጅን ይዛል? 8 ሃይድሮጅን፣ የቀሩት 3 ስላሉ 6 ሃይድሮጅን ይዛል ማለት ነው። ሶ የዚህ ስም ምንድነው? ኖርማል ሄክሴን ነው ማለት ነው። ኖርማል ዋት ሄክሴን ብለን መጥራት እንችላለን ማለት ነው። ኤክሰርሳይዝ 6.4 ዴተርማይን ዌዘር ዘ ፔር ኦፍ ስትራክቸር ኢን ኢች ኦፍ ዘ ፎሎዊንግ ቦክስ አር አይዞመር ኦር ሲምፕሊ ዲፈረንት ስትራክቸር ሪፕሬዘንቴሽን ኦፍ ዘ ሴም ኮምፓውንድ ነው የሚለን። አሁን ላይ የሚሰጡን አማራጮች አሉ። ዘ ሴም ኮምፓውንድ ናቸው ወይ፣ ፔር ፎርም ተሰጥቶን አንድ አይነት ኮምፓውንድ ናቸው ወይ ነው የሚለን። ስለዚህ መልሱን ለመመለስ ሂንት አስቀምጦልናል። በመጀመሪያ ለተሰጡን ፔር ለሆኑት ኮምፓውንዶች አዩፓክ ኔማቸውን ስንጽፍ አዩፓክ ኔሙ ከተለያየ ሲሚላር አይደሉም ማለት ነው። አይዞመር ሊሆኑ ይችላሉ ግን ሲሚላር አይደሉም ማለት ነው። ስለዚህ ጥያቄውን ከመስራታችን በፊት ተማሪዎች አይዞመር ማለት ምን ማለት ነው? ኮምፓውንድ which have what the same chemical formula but different structure ኮምፓውንዶቹ አንድ አይነት ኬሚካል ፎርሙላ ኑሯቸው ግን የተለያየ ምን አላቸው ማለት ነው ስትራክቸር የሚኖራቸው ከሆነ አይዞመር ይባላሉ። ያ ማለት የካርበን ነምበሩም ቁጥር የሃይድሮጅን ነምበሩም ቁጥር ኢኳል ነው፣ የሚለዩት በስትራክቸር ብቻ ነው ማለት ነው። ሶ ይሄን እናስቀምጠው፣ ወደ ኖርማል ቼን እንቀይረው። ለምሳሌ ይሄን የመጀመሪያው ላይ እየተቀመጠችልን ይቺ አንድ ካርበን ይቺ ካርበን ይቺ ካርበን ይቺ ካርበን አለች። ሶስት አስቀምጧት CH3 CH2 CH2 CH3 ነች ኤ ላይ ያለችው የመጀመሪያው ክፍል። ሁለተኛው ደግሞ ይቺ ካርበን አለች ይቺ ካርበን አለች ይቺ ካርበን፣ ይሄኛው ካርበን ነው ማለት ነው። እሱን ሳስቀምጠው ደግሞ CH3 C እዚች ላይ CH3 እቺ ሃይድሮጅን ትኖረዋለች ግን እዛይም ደግሞ CH3 ነው። አሁን ሁለቱ ደሴም ኬሚካል ፎርሙላ ነው ያላቸው፣ ደሴም ካርበን ነምበር ነው ያላቸው። የካርበን ነምበር ቁጥራቸው ኢኳል ነው። ኤ ላይ ያለው 4 ካርበን አለው። ስንት ሃይድሮጅን አለው? እዚህ 3 እዚህ ላይ 2 እዚህ ላይ 2 7 እዚህ 3 10 አለው። ሳስቀምጠው ምንድነው ፎርሙላው C4H10 ነው ማለት ነው። ይሄኛውም ሳስቀምጠው ምን ነው ማለት 4 ካርበኖች አሉት C4H10 ይመጣላቸዋል። አሁን ደሴም ኬሚካል ፎርሙላ ኑሯቸው ግን ዲፈረንት ስትራክቸር ነው ያላቸው። የመጀመሪያው ኬሚካል ስም ኖርማል ቡቴን ነው። ኖርማል ዋት ቡቴን ነው ቡቴን። ሁለተኛው ኬሚካል ግን አይሶ ቡቴንም ሊሆን ይችላል። አይሶ ዋት አይሶ ቡቴን ማለት እንችላለን። አድሬስ ደግሞ ቱ ሚታይል ፕሮፔን ቱ ሚታይል ፕሮፔንም ነው ፕሮፔን ማለትም እችላለሁ ማለት ነው። አሁን ደሴም ኬሚካል ፎርሙላ አላቸው ግን ዲፈረንት ስትራክቸር ሶ አይዞመር ናቸው ማለት ነው። ሌላኛው ቢን ደግሞ እንመልከት። ይህም በተመሳሳይ ካርበን ነምበሩን እንቁጠረው። ምን አለን እዚህ ላይ 1 ካርበን 2 ካርበን 3 ካርበን 4 ካርበን 5 ካርበን አለ ማለት ነው። ሳስቀምጠው CH3 CH2 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 CH3 ነው ማለት ነው። ስለዚህ ጀነራል ፎርሙላው 5 ካርበን ስላለው C5H12 ነው ማለት ነው። ይህንኛውን ደግሞ እንመልከት። መስቀለኛ የተቀመጠው እሱም ካርበን እዚህ ላይ ያለው ተመልከቱ። እቺ ካርበን ቦታ ነች፣ እቺ ካርበን ነች፣ እቺ ካርበን ነች፣ እቺ ካርበን እቺ ካርበን ነች። 5 ካርበን አለው። ሶ ሳስቀምጠው እንዴት ማለት ነው ካርበን እዚህ ላይ CH3 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 በዚህም በኩል ምን አለው CH3 ማለት ነው። ይህም ጀነራል ፎርሙላ ምን ነው ማለት ነው C5 5 ካርበን አለው H10 ነው። ደሴም ኬሚካል ፎርሙላ አላቸው ግን ዲፈረንት ስትራክቸር። ሶ ሁለቱ ምንድናቸው ማለት ነው አይዞመር ናቸው ማለት ነው። አይዞመር ናቸው ምክንያቱም አንድ የኬሚካል ፎርሙላ ኑሯቸው የተለያየ ስትራክቸር የሚኖራቸው ከሆነ አይዞመር ተብለው ይጠራሉ ማለት ነው። ሌላው እዚህ ላይ እየተቀመጠልን አለ ይህን ስትራክቸርና ይህን ማወዳደር ነው። ሶ የዚህን ስም እናወጣ አንድ አይነት ስም ከመጣልን አይዞመርም ሊሆኑ ይችላሉ ላይሆንም ይችላሉ። እንመለከት ግን ካርበን ነምበሩን ካውንት እናድርግ።
ይቺ ካርበን አለችው፣ ይቺ ካርበን አለች፣ ይቺ ካርበን አለች፣ ይቺ ካርበን አለች፣ ይቺ ካርበን ይሄም ካርበን አለው ማለት ነው። ሶስት አስቀምጦት CH3 CH2 CH2 CH እዚህ ላይ CH3 በዚህ ሳይድ CH3 ነው ያለው ማለት ነው። ስለዚህ ይህ ሰብስታንስ ባለ ስንት ካርበን ነው ማለት ነው? ባለ 6 ነው። ስለዚህ C6H14 ነው የዚህኛው። ይህም በተመሳሳይ ቸክ እናድርገው። አይዞመር አይባሉም፣ ምክንያቱም አንድ አይነት ስትራክቸር ስለሚሆንብን መመልከት ትችላላችሁ። ይሄ አንድ አይነት ሰብስታንስ ናቸው። ዩቲኤም እኔ የሳልኩት ይህን የቀየርኩት ጋር አንድ ናቸው፣ ልዩነት የላቸውም። ስለዚህ ራሱ አንዱ ሰብስታንስ ነው የተገለጸው፣ ኖት አይዞመር። ምክንያቱም የተለየ ስትራክቸር መኖር ነበረበትና ደሴም ስትራክቸር ነው ያላቸው የሚለያየ። ይሄ በላይን ፎርም ነው የተቀመጠው፣ ይሄ ደግሞ በቼን ፎርም ነው የተቀመጠው እና ግን አንድ ሰብስታንስን ነው በትክክለኛ ስትራክቸር ማስቀመጥ የተቻለው ማለት ነው። ምክንያቱም ይህንን በወርድ የተቀመጠውን ሳስቀምጠው እንደዚህ አይነት ላይ ይኖራቸዋል፣ ከዛ ደግሞ እንደዚህ ይኖራቸዋል፣ ከዛ እንዲች ትሆናለች፣ ከዛ እንዲትሆንና ምን ይኖራል ማለት ነው ቦንድ ይሄኛው ፓርት ይኖረዋል ማለት ነው። ሶ 1 2 3 4 5 አለ ማለት ነው። ይሄም 1 2 3 4 5 ነው ያለው። ከዛ ይችኛት ሚታይል ግሩፕ አለች ማለት ነው። ይሄም የተቀመጡት ራሱን ሲላይ ያለው በቦንድ ላይን መልክ የተቀመጠው ጋር ዘሴም ናቸው። ስማቸውም አንድ አይነት ስለሆነ አይዞመር ግን አይደሉም ማለት ነው። ስትራክቸሩ ዘሴም ስትራክቸር ስለሆነ ምን ነበር መሆን የነበረበት? ዘሴም ኬሚካል ፎርሙላ ኑሮ ግን የተለያየ ስትራክቸር መኖር ነበረበት። ዲ ላይ ይህ ተሰጥቶናል። አሁን ካርበን ነምበሩ እንቁጠረው 1 2 3 4 5 6 7። ስለዚህ ሁለተኛ ላይ ሚታይል አለ። እዚች ላይ 1 ብትሏት፣ ቺ 2 ብትሏት፣ ቺ 3 ብትሏት፣ ይሄኛው 4 5 6 7 አለ። ሁለተኛ ላይ እና ሶስተኛ ሚታይል አለ 2,3 ዳይ ሚታይል ምን ነው ማለት ነው? ሄፕቴን ነው ማለት ነው። ሄፕቴን ሶ የዚህኛው ደግሞ እንቁጠር። ይሄም 1 2 3 4 5 6 7 ይሄም ሁለተኛና ሶስተኛ የሚታይላሉ 2,3 ዳይሚታይል ሄፕቴን ነው ማለት ነው። ሄፕቴን ስለዚህ ሴም ኔም እስካላቸው ድረስ አይዞመር አይደሉም። ምክንያቱም ራሱ አንዱ ኬሚካል ነው፣ አቅጣጫውን ብቻ ነው የቀየር ነው ማለት ነው። ስለዚህ ተመሳሳይ ናቸው፣ አይዞመር ግን አይደሉም። ምክንያቱም አንድ አይነት ኬሚካል ፎርሙላ አላቸው። አንድ አይነት ኔም የሚኖራቸው ከሆነ ስትራክቸሩ አልተቀየረም ማለት ነው እና አይዞመር አይደሉም፣ ግን ሴም ኮምፓውንድ ናቸው። ኤክሰርሳይዝ 6.5 ራይት ዘ ፕሮዳክት ዌን CH3 CH2 CH2 ሪያክት ዊዝ ሃይድሮጂን ኢን ዘ ፕሬዘንስ ኦፍ ፕላቲኒየም ካታሊስት ነው የሚለን። ፕሮዳክቱን ጻፉ ነው የሚለን። በጣም ቀላል ነው። እዚህ ምን ታደርጋላችሁ? CH3 ፕሪፓሬሽን ኦፍ አልኬን ነው ባይ ዘ ወይ። ይሄ ሃይድሮጂኔሽን ሪያክሽን ብናካሄድ ነው የሚለን። ይህ ማለት ፕላቲኒየም ካታሊስትን እንደዚህ ተጠቅመን ምን ይፈጠራል? ይች ቦንድ እንግዲህ እዚህ ላይ ሃይድሮጂን እዚች ላይ ሃይድሮጂን ስለሚገባ ምኖራ ማለት ነው CH3 CH እንልና አዲስ ሰብስታንስ ይችኛቱ ሃይድሮጂን አድ ተደረገች። ከዛ CH ምን ይሆናል ማለት ነው? ሃይድሮጂን አድ ስለሚደረግለት CH3 ሶ ሰብስታንሱ ምን ይሆናል ማለት ነው? ፕሮፔን ይሆናል። ፕሮፔን ነው። መጀመሪያ ላይ ግን ምን ነበረ? ፕሮፒን ይባላል። ፕሮፒን ነበር ማለት ነው። ቢ ላይ ኢታይል ብሮማይድ ሪያክት ዊዝ ሶዲየም ሜታል ይለናል። ኢታይል ብሮማይድ ማለት CH3 CH2 እዚህ ላይ ብሮሚን ትኖረናል ማለት ነው። CH3 CH2 ብሮሚን ትኖራለች። ከማን ጋር ነው ሪያክት የሚያደርገው? ከሶዲየም ጋር። ስለዚህ ይሄንን ኮፊሽንቷን ቱ እናደርጋት። ሪያክት ዊዝ ዋት 2 ሞል ኦፍ ሶዲየም። ለምንድን ነው ቱ ያደረግነው? ቦንድ ክሊቬጅ ስለሚያካሄድ ነው። የሚፈጠረው ነገር ምንድን ነው? ሶዲየም ሜታል ብሮሚንን ይወስደዋል። ስለዚህ 2 ሞል ኦፍ ሶዲየም ብሮማይድ ሳልት ይፈጠራል። ፕላስ ምቀረው ፓርት ሁለት ምን ይቀራቸዋል? CH3 CH2 ፓርቶች ይቀሯቸዋል። እንደዚህ ማይነስ ማለት ነው። ሶ እስበሳቸው እነዚህ ደግሞ ይጣመሩና ቡቴንን ፎርም ያደርጋሉ። CH3 CH2 CH2 CH3 ቡቴን ፎርም ያደርጋል። ስለዚህ መለሳችሁ ቡቴን ይሆናል ማለት ነው። ዳንሰሪስ ቡቴን። ስለ የተሰጠን ሶዲየም ፕሮፓኖይት ሪአክት ዊዝ ሶዳ ላይም ነው የሚለን። ይህ ደግሞ ሌላኛው አልኬንን የምናዘጋጅበት ሜትር ነው። ዲካርቦክዛይሌሽን ይባላል። ዲካርቦክዛይሌሽንን ፕሮሰስ እንመልከት። ምንድን የተሰጠን? CH3 CH2 COONA ነው። ይህንን ከምን ጋር ሪያክት እንዳደርግ እናደርገዋለን ማለት ነው? ሶዳ ላይም ማለት ኢት ኢዝ ኤ ሚክስቸር ኦፍ ምንና ምንድን ነው ማለት ነው? የሶዲየም
ሃይድሮክሳይድ እና የካልሽየም ኦክሳይድ ሜክስቸር ሶዳ ላይም ይባላል። ስለዚህ ይህን ነገር ስንጠቀም የምናገኘው ምንድን ነው? ሶዲየም ካርቦኔት ባይ ፕሮዳክት እና የቀረችው ፓርቲ ይቺ ኢቴን ትሆናለች ማለት ነው። CH3 ኢቴንን እናገኛለን ማለት ነው። ሁለተኛ ጥያቄ ዘ ሪያክሽን ኦፍ ሃሎጂኔትድ አልኬን ዊዝ ሶዲየም ኢዝ ኔምድ ኢን ሆነር ኦፍ የማን ነው? ያ ማለት አልኬንን ከሶዲየም ሃይሎጂኔትድ አልኬን ያ ማለት ለምሳሌ እንደዚህ አይነት የሚሰጣችው CH3 ሆኖ እዚህ ላይ ክሎሪን ቢኖር ይሄ ሃሎጂኔትድ አልኬ ይባላል። ይህን ከአክቲቭ ሜታል ጋር ሪአክት እንዲያደርግና ሌላ አልኬን እንዲፈጠር የምናደርግበት ፕሮሰስ ለምሳሌ ይሄ ቢሆን ቡቴንን ፎርም ያደርጋል። ቡቴን በዚች አይነት መንገድ ፎርም ያደርጋል። ፕላስ ዋት ሶዲየም ክሎራይድን ነበር ፎርም የሚያደርገው እና ይህ ሪያክሽን የማን ነው ነው ባለቤቱ ማን ነው የሚለን። ይህንን ለመጀመሪያ ጊዜ እንደዛ አድርጎ የሰራው ማን ነው የሚለን መልሳችሁ ወርትስ ነው። ይህ ሰውዬ ነው ማለት ነው። ወርትስ ነው። ወርትስ ሪያክሽን ብለን እንጠራዋለን ማለት ነው። ኤክሰርሳይዝ 6.6 አልኬን አር ሰምታይምስ ሪፈርድ ቱ አስ ዋት ፓራፊን። አልኬኖች ፓራፊን በመባል ይጠራሉ። ዋት ኢዝ ዘ ሚኒንግ ኦፍ ፓራፊን? ለምንድን ነው ፓራፊን የተባሉት? ኤክስፕሌን አድርጉ ነው የሚለን። መልሳችሁን ስትጠቀሙ እዚህ ላይ በደንብ አድርጋችሁ መግለጽ ስትፈልጉ ምን ታደርጋላችሁ? ፓራፊን የሚለው ትርጉሙ ልንገራችሁ። ፓራፊን ካሁን በፊት እንዳየነው ምንድን ነው ማለት ነው? ሊትል አፊኒቲ ማለት ነው። ሊትል ዋት አፊኒቲ እንደማለት ነው። ሊትል አፊኒቲ ማለት ሪያክሽን አያካሂዱም። አልኬኖች ሃይሊ ስቴብል ናቸው። ስለዚህ ኤሌክትሮን ማነው ሪያክሽን የማካሄድ ፍላጎታቸው አነስተኛ ስለሆነ ሊትል አፊኒቲ ወይም ትንሽ ሪያክሽኖች ነው ማካሄድ የሚችሉት። መቃጠል ይችላሉ፣ ሰብስቲሽን ሪያክሽን መስራት ይችላሉ። አንዳንድ ጊዜ ደግሞ የተወሰነ ኢሊሚኔሽን ሪያክሽን ማካሄድ ይችላሉ ማለት ነው። ስለዚህ እነዚህ አልኬኖች ሃይሊ ስቴብል ስለሆኑ ፓራፊን የሚል ስያሜ ተሰጥቷቸዋል። ፓራፊን ማለት ሊትል አፊኒቲ ሊትል ቴንደንሲ ቱ ኬሪድ አውት ኬሚካል ሪያክሽን ለማካሄድ ትንሽ ነው ፍላጎት ያላቸው እና ሃይሊ ስቴብል ናቸው ማለት ነው። ለዛም ፓራፊን ይባላሉ። ሌላኛው ጥያቄ ራይት ዘ ባላንስድ ኢኩዌሽን ፎር ዘ ኮምፖዚሽን ሪያክሽን ኦፍ ሄክሴን ነው። ሄክሴን ማለት 6 ካርበን ያለው ነው። ሶ የአልኬን በመጀመሪያ ኮምፖዚሽን ሪያክሽን ጀነራል ፎርሙላ አልኬኖችን በዚህ አይነት መንገድ እንገልጻለን። CnH2n+2 ነው። ስለዚህ የኦክሲጅን ኮፊሽንት ለመጠቀም 3n+1 ኦቨር 2 የምትል ፎርሙላችን እንወስዳለን። ይቺ ለኦክሲጅን ኮፊሽንት ነች። ኤን ነምበር ኦፍ ካርበን ትገልጻለች ማለት ነው። ለምሳሌ ሄክሴን ባለ 6 ካርበን ስለሆነ 6ን እዚህ ቦታ አስገባለሁ ማለት ነው። ከዛ ደግሞ ኤን ካርበን ዳይኦክሳይድ ፕላስ n+1 ወተር ኮፊሽንት ይሆናል። ለወተር n+1 ለምሳሌ 6 ካርበን ከሆነ ያለው 6 ሲደመር 1 7 እንላለን ማለት ነው። ስለዚህ የኛ መልስ አሁን C6H14 ነው። ሄክሴን ማለት C6H14 ፕላስ ዋት ፎርሙላ ላይ ስተኩት 3n+1 ኦቨር 2 ማለት 3 into 6 + 1 ኦቨር 2 እንደማለት ነው። ይህ ማለት 19 ሁለተኛ በዚህ አይነት መንገድ ያስቀመጥኩት ኦክሲጅን ፕላስ ኤን ካርበን ዳይኦክሳይድ 6 ካርበን ዳይኦክሳይድ ፕላስ 7 ወተር ምክንያቱም 6 ሲደመር 1 7 ይሆናል ማለት ነው። ይህ በዚህ አይነት መንገድ ከሚቀመጥ እዚህ ላይ ፍራክሽን ስላለ ኦክሲጅን ኮፊሽንት ፍራክሽን ነው 19 ኦቨር 2 ስለሚል ሁለቱንም ኢኩዌሽኑ ቦት ሳይድ በስንት እናበዛዋለን ማለት ነው? በሁለት ታበዙታላችሁ። ፋይናሊ ባላንስድ የሆነ ይህን አይነት ኢኩዌሽን ማግኘት ትችላላችሁ ማለት ነው። ሶስተኛው ጥያቄ ራይት ዘ ሜጀር ፕሮዳክት ኦፍ ሪያክሽን ኦፍ ዋት ኤ ሚቴን ሪያክት ዊዝ ብሮሚን ኢን ዘ ፕሬዘንስ ኦፍ ላይት ነው። እንግዲህ ይሄ ሰብስቲሽን ሪያክሽን ነው የሚያካሄደው። ምንድን ነው የምናደርገው? በመጀመሪያ ሚቴን ይሄ ፎርሙላ አለው። ይህ ከማጋ ነው ሪያክት የሚያደርገው ከብሮሚን ሞለኪል ጋር ምን ፎርም ያደርጋል ነው የሚለን። ምን ተጠቅመን? ሰንላይትን ተጠቅመን ማለት ነው። ይህን ለመስራት እንግዲህ 3 ስቴፖች ይኖሩታል። የመጀመሪያው ምንድን ነው? ብሮሚን ራሱን ችሎ በሰንላይት ምክንያት ወደ 2 ብሮሚን ፍሪ ራዲካልነት መቀየር አለበት። ይቺ 2 የብሮሚን ፍሪ ራዲካል አንዷ ከሚቴን ጋር ኢንተራክት ታደርጋለች። ብሮሚን ራዲካሏ ምክንያቱም ሀይል ሪአክቲቭ ስለሆነች ሃይድሮጅንን ዲስፕለስ ታደርግና ሚታይል ራዲካል ትፈጠራለች ማለት ነው። ፕላስ ሃይድሮብሮሚክ አሲድ ይፈጠራል። አሁን ይቺ ሚታይል ራዲካል ደግሞ ከቀረችው የብሮሚን ራዲካል ጋር ሪያክሽን ታካሄዳለች። CH3 ራዲካል ሪአክቲቭ ዟት ብሮሚን ራዲካል ምን ፎርም ያደርጋል? CH3
ቢአርን ፎርም ማድረግ ይችላል ማለት ነው። ስለዚህ ሚቴን ከብሮሚን ጋር ኢን ዘ ፕሬዘንስ ኦፍ ሰንላይት እንደዚህ አይነት ሰብስቲቱሽን ሪአክሽኖች ማካሄድ ይችላል። ኤክሰስ የሆነ ብሮሚን ከተጠቀምን ደግሞ ቶታሊ ሃይድሮጅኑን ምን ያደርገዋል ማለት ነው ይተካዋል ማለት ነው። ያ ማለት ቢአር ፎር ሊፈጠር ይችላል። ሁሉም ሃይድሮጅን በዛ አሁን ባሳየኋቸው ሰብስቲቲዩት ሊያደርግ ይችላል ሊተካው ይችላል ማለት ነው። ስለዚህ የመጀመሪያ ስራቸው ራዲካል መፍጠር ነው። ይሄ ኢኒሺዬቲንግ ይባላል። ከዛ በተፈጠረው ራዲካል ምክንያት ሌላ አዲስ ራዲካል መፍጠር ነው። ይሄ ፕሮፓጌቲንግ ይባላል። ከዛ ሁለት ራዲካሎች ደግሞ እስበሳቸው ኮምባይን ሲያደርጉ ተርሚኔት ያደርጋል፣ ሪያክሽኑ ስቶፕ ያደርጋል። ስለዚህ CH3 ቢአር ፎርም ተደረገ። ይሄን ደግሞ ፋርዘርሊ አሁን የተከተልኩትን ስቴፕ ተጠቅመን ወደ ካርበን ቴትራ ብሮማይድ ሊቀየርም ይችላል ማለት ነው። ስለዚህ ቢ ላይ ኢቴን ኢዝ ሂትድ አት 700 ዲግሪ ሴልሲየስ ነው የሚለን። መልሳችሁ የሚሆነው እንግዲህ ኢቴን በከፍተኛ ቴምፕሬቸር ይሄ CH3ን በከፍተኛ ቴምፕሬቸር 700 ዲግሪ ሴልሲየስ ተጠቅማችሁ ወደም ሊቀየር ይችላል ማለት ወደ ኢቲንነት እና ፕላስ 2 ሃይድሮጅን እነዚህ ሃይድሮጅንን ፎርም ሊያደርግ ይችላል። ይህ ምንድን ነው? ኢሊሚኔሽን ሪያክሽን ነው አት ሃይ ቴምፕሬቸር ማለት ነው። ሌላኛው ጥያቄ ኤክስፕሌን ዋይ አልኬን ዶንት አንደርጎ አዲሽን ሪያክሽን ነው የሚለን። አልኬኖች ለምንድን ነው አዲሽን ሪያክሽን ማካሄድ ያልቻሉ ከተባል ያው በመጀመሪያ ደረጃ አልኬኖች ምንድን ናቸው? ፓራፊን ናቸው ብለናል። ሊትል ኢንፌክት ነው ያላቸው፣ ፓራፊን ነው ያልናቸው። ምክንያቱም ሊትል ቴንደንሲ ነው ያላቸው። ሊትል ዋት አፊኒቲ ነው ያላቸው፣ አፊኒቲ። ስለዚህ ሊትል አፊኒቲ ማለት ሪአክቲቪቲ ቴንዴንሲያቸው የወረደ ነው። ስለዚህ ሃይሊ ስቴብል ናቸው። ሃይሊ ስቴብል ስለሆኑ አዲሽን ሪያክሽን ማካሄድ አይችሉም። ምክንያቱም ለምሳሌ ይህንን ሚቴንን ብወስዱ ካርበን የሚጠበቅበት 4 ቦንድ መፍጠር ነው የሚጠበቅበት። ይሄ ነው 4 ቦንድ ከሃይድሮጅን ጋር ፈጥሮ እያለ ሌላ ሰብስታንስ እንደነ ክሎሪን ሊሆን ይችላል አድ እናድርግ ብንል አዝራ አይጨምርም። ከኦክቴት ህግ ውጭ ይሆናል ማለት ነው። ስለዚህ ኦክቴትን ለማሟላት 8 ነበር የሚጠበቅበት። መጀመሪያውኑ በሲንግል ቦንድ ስቴብል ስለሆነ ሌላ ሪያክሽን ማካሄድ አይችልም ማለት ነው። ኤክሰርሳይዝ 6.7 ዲፋይን ኢች ኦፍ ዘ ፎሎዊንግ ተርም። ሆሞሎገስ ሬስ ምንድን ነው? ዲፋይን አድርጉት። ሰብስቲቱሽን ሪያክሽን ማለትስ ምን ማለት ነው የሚለውን ነገር አብረን እንመልከት። ሆሞሎገስ ሬስ የሚለውን ነገር አይተነዋል ኤክሰርሳይዝ 6.1 ላይ በዚህ ቪዲዮ ላይ ማለት ነው። ስለዚህ አሁን ላይ ደግሞ በቃሌ ዲፋይን እናድርገው። homologous series is a group of what organic compound that have similar general formula possess what also ምን ይዛ ማለት ነው the same chemical formula ነው ማለት ነው። ስለዚህ አንድ አይነት ፋንክሽናል ግሩፕ አላቸው፣ አንድ አይነት ጀነራል ፎርሙላ አላቸው፣ አንድ አይነት ኬሚካል ፕሮፐርቲ ምን ያደርጋሉ ማለት ነው ያንጸባርቃሉ። ምኖቹ ሆሞሎገስ ሬስ ብለን የምንጠራቸው ዴፊኒሽኑ ይሄ ነው ማለት ነው። ስለዚህ ግሩፕ ኦፍ ኦርጋኒክ ኮምፓውንዶች ናቸው። ለምሳሌ አልኬን ላይ ስንመጡ ሚቴን፣ ኢቴን፣ ፕሮፔን፣ ቡቴን ዘሴም ጀነራል ፎርሙላ ነው ያላቸው። የአልኬን ፎርሙላ ነው ያለው። ዘሴም ፋንክሽናል ግሩፕ ነው ያላቸው። ፕላስ ደግሞ ባህሪያቸውም ኬሚካሊ አንድ አይነት ናቸው ማለት ነው። ቢላይ ደግሞ ሰብስቲቱሽን ሪያክሽን ነው። ይህ ደግሞ ሰብስቲቱሽን ሪያክሽን ብለን የምንጠራው ኢትስ ታይፕስ ኦፍ ሪያክሽን ዌር ዋት አን አተም ኦር ግሩፕ ኦፍ አተም ኢን ኤ ሞለኪል ሪፕሌስድ ባይ አናዘር አተም። ስለዚህ ሪፕሌስመንት ነው ማለት ነው። አንደኛው አተም እዚህ ላይ ግሩፕ ኦፍ አተም ሊሆን ይችላል በምን ሪፕሌስ ይደረግ ይችላል በሌላ አተም ማለት ነው። ስለዚህ በዛ አይነት መንገድ ዲፋይን ማድረግ ይችላልላችሁ። በቃል የምነግራችሁ ቀላልም ስለሆነ ነው። ሰብስቲቱሽን ሪያክሽን ብለን የምንጠራው ምንድነው ማለት ነው? ይሄ ሪፕሌስመንትስ ኦፍ ዋን አተም ባይ አናዘር አተም ልክ እንደ ሲንግል ዲስፕሌስመንት ሪያክሽን ይቆጠራል ማለት ነው። ሌላው አልካይል ራዲካል ነው። አልካይል ራዲካል ብለን የምንጠራቸው በመጀመሪያ ራዲካል ብለን የምንጠራው ሲንግል ኤሌክትሮን የያዘ ወይም አምፔርድ የሆነች አምፔርድ ኤሌክትሮን የያዘ ማለት ነው። ኤሌክትሮን የያዘ ሰብስታንስ ራዲካል ይባላል። አልካይል ራዲካል ብለን የምንጠራው ደግሞ የኦርጋኒክ ኮምፓውንድ ፓርቶቹ ነው፣ ነገር ግን ነጠላ ኤሌክትሮን የያዙ ነው። ለምሳሌ CH3 ብሎ እዚች ዶት ትቀመጥላቸዋል። ይቺ ዶቷ አንድ ሲንግል ኤሌክትሮን አለች። ይቺ ኤሌክትሮን ፔርም አይደለችም ማለት ሎን ፔር ብለንም አንጠራትም። እነዚህ ምን ይባላሉ? ሚታይል ራዲካል ይባላሉ። ስለዚህ አልካይል ራዲካል ብለን የምንጠራው ጀነራል ፎርሙላቸው CnH2n +1 የሆነ ይቺ ዋን የምታሳያቸው አንድ ኤሌክትሮን ምንድነች ማለት ነው? ትርፍ የሆነች ኤሌክትሮን ብቻ ሆናለች። ይቺ ኤሌክትሮን በመኖሯ ምክንያት ሰብስታንሶቹ ሃይሊ ሪአክቲቭ ናቸው። ስለዚህ አልካይል ራዲካል ብለን የምንጠራው ዲፋይን ስታደርጉት ኦርጋኒክ ራዲካል which contains what unpaired electron or single የሆነች ኤሌክትሮን ይዘዋል። ኦርጋኒክ ኮምፓውንድ ፓርትም ናቸው ማለት ነው።
ዲ ላይ ኮምፐሽን ሪያክሽን ምንድን ነው ዲፋይን አድርጎ የሚላችሁ ኮምፐሽን ሪያክሽን ብለን የምንጠራው ሪያክሽን ዊዝ ኦክሲጅን ነው። ኦክሲጅን ጋር ሪያክት ሲያደርግ ካርቦን ዳይኦክሳይድ እና ውሃን ፎርም የሚያደርግ ሰብስታንስ ሊሆን ይችላል ሃይድሮካርበን ከሆነ። ግን ዋናው ለእናንተ ኮምፐሽን ሪያክሽን ብለን የምንጠራው ሪያክሽን ዊዝ ኦክሲጅን ጊቫስ ዋት ካርቦን ዳይኦክሳይድ ፕላስ ወተር ፕላስ ኢነርጂ ነው ማለት ነው። ይሄ ከኦክሲጅን ጋር ያለ ሪያክሽን ነው ማለት ነው። ለምሳሌ ይሄ CH4 ሪአክት ዊዝ ኦክሲጅን ስትሉ ካርቦን ዳይኦክሳይድ ፕላስ ወተር ፕላስ ዋት ኢነርጂ ታገኛላችሁ። ይህ ሪያክሽን ኮምፐሽን ሪያክሽን ብለን እንጠራዋለን ማለት ነው። አይዞመሪዝም ምንድን ነው ይለናል። እዛ ላይ ደግሞ ዋትስ አይዞመሪዝም። አይዞመሪዝም ብለን የምንጠራው ምንድን ነው? ብዙ ጊዜ ስላወራንበት አይዞመሪዝም ኢዝ ዋት ኤ ፌኖሜና ዌር ዋት ኮምፓውንድ ዊዝ ዘ ሴም ሞለኪላር ፎርሙላ ሃቭ ዲፍረንት ስትራክቸር። ስለዚህ ዘ ሴም ሞለኪላር ፎርሙላ ያለው በደንብ እዚህ ላይ ያዙ። ዘ ሴም ምን ሞለኪላር ፎርሙላ ዘ ሴም ሞለኪላር ፎርሙላ ኑሯችሁ በት ዲፈረንት ስትራክቸር በቷት ዲፈረንት ስትራክቸር የተለያየ ስትራክቸር የሚኖረው ከሆነ ምንድነው ማለት ነው? አይዞመር ብለን እንጠራዋለን ማለት ነው። ዲፈረንት ስትራክቸር ማለት ነው። ሌላው ፋንክሽናል ግሩፕ ምንድን ነው የሚለን ፋንክሽናል ግሩፕ ብለን የምንጠራው ኢት ኢዝ ኤ ፓርት ኦፍ ዋት ኮምፓውንድ ነው። ስፔሲፊክ ፓርት ኦፍ ኮምፓውንድ ነው። ኢት ዴተርማይን ኬሚካል ፕሮፐርቲ ምንን መወሰን የሚችል ነው ማለት ነው። ኬሚካል ፕሮፐርቲ ኦፍ ሞለኪልን ፕሮፐርቲ ኦፍ ዋት ሞለኪል የሞለኪልን ፊዚካል ፕሮፐርቲውን መቆጣጠር የሚችል ምንድነው ማለት ነው ፋንክሽናል ግሩፕ ብለን እንጠራዋለን። ለምሳሌ አልኬን ኢኤንኢ ብወስዱ እዚ ላይ CH2 ብላችሁ ዳብል ቦንድ CH2 ነች። ይቺ ዳብል ቦንድ የዚህን የኢቲንን ኬሚካል ባህሪውን ቶታሊ ትቆጣጠረዋለች ማለት ነው። ሌላው ሁለተኛ ራይት the balanced chemical equation for the composition of octane። ስለዚህ መጀመሪያ የኦክቴንን ጀነራል ፎርሙላ እንጻፈው። C8 ኦክቴን ማለት ባለ 8 C8 H18 react with 3N plus 1 over 2 ኦክሲጅን ነምበር እንደዚህ አስቀምጡ። ጊቫስ ዋት N ካርቦን ዳይኦክሳይድ ፕላስ የሚሆነው ማለት ነው N ፕላስ ዋተር ማለት ነው። ይህን እንደዚህ ታስቀምጣላችሁ። አሁን ሰብስቲቲዩት ማድረግ ትችላላችሁ። C8 H18 ፕላስ 8ን ስተኩ 3 times 8 24 ነው ፕላስ 1 25 ኦቨር 2 ኦክሲጅን ጊቫስ ዋት 8 ካርቦን ዳይኦክሳይድ ፕላስ 9 ወተር ይመጣል። ይችን ፍራክሽን ለማጥፋት ምን ማድረግ ትችላላችሁ? በሁለት ማብዛት ትችላላችሁ። ስለዚህ 2 times ኦፍ ኦክቴን ይኖራል። 2 ሞለኪል ኦፍ ኦክቴን ሪአክት ዊዝ 25 ሞለኪል ኦፍ ኦክሲጅን ጊቫስ 16 ካርቦን ዳይኦክሳይድ ፕላስ 18 ወተር። ሶ ይሄ ባላንስድ የሆነ ኬሚካል ሪያክሽን ወይም ኮምበሽን ሪያክሽን ኦፍ ኦክቴን ነው ማለት ነው። 29 ሃው ሜኒ ቼን አይዞመር አር ዜር ፎር አን አልኬን ምን ይላችኋል? ሃው ሜኒ ቼን አይዞመር አር ዜር ፎር አን አልኬን ዳት ኮንቴን 7 ካርበን አተም ነው። ሶ ይችን ለመስራት ነምበር ኦፍ አይዞመርን ለማግኘት ይህንን ፎርሙላ እንጠቀም ነበረ። ቱ ዘ ፓወር ኦፍ ኤን ማይነስ 4 እታች ላይ መታችሁ ፕላስ 1 ነው የምንለው። ስለዚህ ኤን ናችሁ 7 ነው። ይህ ማለት ቱ ዘ ፓወር ኦፍ 7 ማይነስ 4 ፕላስ 1 ትላላችሁ። ይህ ማለት ቱ ዘ ፓወር ኦፍ ስንት ነው ማለት 3 ፕላስ 1 ስትሉ ስንት ታገኛላችሁ? 9 አይዞመር ይኖረዋል ማለት ነው። ኦኬ ኩዌሽን ነምበር 4 ወይም የመጨረሻው ጥያቄ ራይት አይፓክ ኔም ፎር አልኬን ሪፕሬዘንትድ ባይ ዋት ዘ ፎሎዊንግ ቦንድ ላይን ስትራክቸር። እነዚህ አይነት ቦንድ ላይን ስትራክቸር ሰጥቶናል። ሶ የእነዚህን አይፓክ ኔም እናወጣለን ወይም ስማቸውን አይፓክ ኔም የሚባለው ነገር ተጠቅመን ኔምድ ማድረግ እንችላለን ማለት ነው። የመጀመሪያው እንግዲህ ለሳይድ ቼን ቅርብ ከሆነ ትቆጥሩና 1 እዚች ላይ 2 ቼን 3 እዚች ላይ ደግሞ 4 ታደርጋላችሁ። ስለዚህ ሁለተኛው ላይ 2 ሚታይሎች አሉ። እንዲሁም ደግሞ ሶስተኛው ላይ 1 ሚታይል አለ። ይቺ ፓርት ሚታይል ነች፣ ይቺ ሚታይል ነች ማለት ነው። ስሙን ስጠራው ምን ነው ማለት ነው 2 ኮማ 2 እንዲሁም ኮማ ዋት 3 ትራይ ምን እላለሁ ማለት ሚታይል ትራይ ሚታይል ቡቴን ይሆናል ማለት ነው። ቡቴን ማለት እችላለሁ ማለት ነው። ለሁለተኛው ጥያቄ ደግሞ ቢ ላይ ማለት ነው። ይህን በተመሳሳይ ትቆጥራላችሁ። እዚች 1 እቺ 2 እቺ 3 እዚች 4 5 6 7 እንላለን። እንግዲህ ቁጥር የምንቆጥረው ለሳይድ ቼን ቅርብ ከሆነው ስለሆነ ነው። እና ሶስተኛው ላይ ኢታይል አለ፣ አራተኛው ላይ ደግሞ ሚታይል አለ። ስለዚህ ስሙን ስጠራ ምን አደርጋለሁ ማለት ነው ለዚህኛው ሰብስታንስ
ስሪ ኢታይል እንላለን። ስሪ ኢታይል ማለት ሶስተኛ ኢታይል ግሩፕ አለች። ይችኛይቱ ፓርት ኢታይል ነች ማለት ነው። ስሪ ኢታይል ከዛስ ፎርዋት ሚታይል ፎር ሚታይል ምን ነው ማለት ነው? ሄፕቴን እንለዋለን ማለት ነው። ሄፕቴን ማለት እንችላለን ማለት ነው። ሌላኛው ጥያቄ ደግሞ ሲ ላይ እየተሰጠችን አለች። ሲ ላይ ዙ መቁጠር እንችላለን። እቺ 1 2 3 4 5 አለ። ግን ለሳይድ ቼኑ ቅርብ ከሆነ ነው መቁጠር ያለብን። እዚ ላይ 1 ብትሉ እቺ 2 እዚ ላይ 3 4 5 መሆን ይችላል ማለት ነው። አሁን ስሙን ሳወጣው ሶስተኛው ላይ ሳይድ ቼን አለኝ፣ እንዲሁም ደግሞ ሁለተኛው ሳይድ ቼን አለኝ ማለት ነው። ሶ የዚህ መልስ የሚሆነው 3 ብሮሞ 2 ሚታይል ምን ይሆናል? ፔንቴን ይሆናል ማለት ነው። ስለዚህ ኔሙ ለዚህ ኮምፓውንድ ስም 3 ብሮሞ 3 ብሮሞ 2 ሚታይል 2 ሚታይል ፔንቴን ማለት እንችላለን። ፔንቴን የሚል ስያሜ ማውጣት እንችላለን ማለት ነው። አይፓክ ኔሙ በዚህ አይነት መንገድ በብሉ የጻፍኩት ቁጥር ነው ትክክለኛ የሎካንቶቹ ማለት አሊያም ደግሞ የሳይድ ቼን ሎኬሽን ሊያሳየን የሚችለው ማለት ነው። ሌላኛው ዲ ላይ የተሰጠን ጥያቄ አለ። ዲን ደግሞ አብረን እንይ። ዲ ላይ ምንድን የተሰጠን በተመሳሳይ ከዚህ በኩል መቁጠር ትችላላችሁ። እቺ 1 ብትሉ ፍሮም ራይት ቱ ሌፍት ማለት 1 2 3 4 5 6 7 ይሆንላችኋል። አሁን ቁጥሩን ሁለተኛው ላይ ሚታይሎች አሉ። እቺ ሚታይል አለ። እዚህ ግን ኢታይል ፋሚሊ አለ። እዚህ ደግሞ ሚታይል አለች ማለት ነው። ሶ ስናስቀምጥ እንግዲህ አልፋቤት ኦርደር ስለሆነ ምን እናደርጋለን ማለት ነው? ፎር ኢታይል እንልና ሁለተኛው ላይ 2,2,6 ስድስተኛው ሚታይል አለ። ትራይ ሚታይል ምን ማለት ነው? ሄፕቴን የሆነ ማለት ባለ 7 ስለሆነ ሄፕቴን ማለት ይችላሉ። ሄፕቴን ትሉታላችሁ። ሶ ይሄን ይመስላል እንግዲህ ኤክሰርሳይዝ 6.1 እስከ ኤክሰርሳይዝ 6.7 ያለው ይሄን ይመስላል። ስለ አልኬን የተጠየቁ ጥያቄዎች እነዚህ ናቸው። ጠቅለል ባለ መንገድ ቸር ሰንብቱ።